ከዚህ ቀደም በነበረው ቪዲዮ እንግዲህ ሮዋተር ላይ ኬሚስቱ አቡናቱኬ እ፣ እንዴት ለጁን 29 ቀን ከጠዋቱ 5 ሰዓት ከ26 ያስገባውን አይተናል። ዲቴይሉን ማየት ቢፈልግ መልሶ ዲቴይል ይልና እዚህ ጋር በመንካት በቀን ጁን 29 ላይ የተመዘገቡ የሮዋተር ስር ያሉትን ዲቴይል ስትነኩ በቀን በቀን ነው የሚያስገባላችሁ። ጁን 30 እያለ ይቀጥላል ማለት ነው። ሶ ይሄን እችን ሲነካ ዲቴይል ይመጣልታል። መልሶ እችን በመንካት ልክ ጠዋት 1 ሰዓት ከ26 ላይ ያስገባትን ምን ምን እንዳስገባ እዚህ ጋር ማየት ትችላላችሁ ማለት ነው። እዚህ ጋር 8 ስለሚታይ እና 10 ሮስ ፐር ፔጅ 10 ስላልነው 10 ሮው በአንድ ያሳይናል። አሁን ግን ማክሲመም 8 ስላለን 8 ብቻ። ይህን ወደ 5 ባደርገው 5 ብቻ ያለው ቀጣይ ሶስቱን ለማየት ኔክስት ነው ብለው ማለት ነው። ስለዚህ አንዳንድ ጊዜ እናንተ ምናልባት 10 ምናምን ካላችሁና 10 ብቻ ካላችሁ የት ሄዱ እንዳትሉ ይህንን ሮስ ፐር ፔጅ ከፍ በማድረግ እዚህ ጋር ያለውን ቶታል ማየት ትችላላችሁ። ወይም ኔክስት በመጠቀም ማየት ትችላላችሁ ማለት ነው። ሶ ኬሚስታችን አቡናቱኬ ኦደር ያስገባውን ፊዚካል ቴስት ላይ ማስር ለሮ ዋተር ጋር ማለት ነው። ሶ ቴስት ላይ ያስገባውን ሪዛልት በዚህ መልኩ እናያለን ማለት ነው። እዚህ ጋር አይደለም ፓስ ፌል መሆኑን የምናየው ራሱን የቻለ ሪፖርቶች አሉ። ኬሚካል ቴስት ላይ ግን ለምሳሌ አቡናቱኬ ሪዛልት ያስገባውት ከለር ላይ ስህተት ነው ማለት 290 ነው ሊል ይችላል አይደለ? ተሳስቶ አስገብቶ ሰሚት አድርጎ ከሆነ ኤዲት የምትለዋል በመንካት እዚህ ጋር ኬሚካል ላይ መጥቶ ከለር ነው ይቅርታ ፊዚካል ላይ ነው አይደለ? ከለር ተሳስቻለሁ ያለው ይሄንን 290 አድርጎ አስታውቁ 1 ሰዓት ከ26 ከ06 ላይ ነው መልሶ ሰሚት ማድረግ ይችላል። ሶ ሪዛልቱ ስታዩ ደቂቃዋን ሳይቀይር ለምን የዚች ደቂቃ ላይ የተወሰነች እዚህ ሰዓት ላይ ስለሆነ ይሄን ሳይቀይር ፊዚካል ቴስት ብታዩ ከለርን አስተካክሎለታል ማለት ነው። ኤዲት ማድረግ ይችላል። በስህተት የተሳሳተ መረጃ አስገብተው ከሆነ አስተካክለው ትክክለኛውን ሰሚት ማድረግ ይችላሉ ማለት ነው። እንደምታዩት የኬሚካል ቴስት ላይ አርሰኒክ፣ ካድሚየም ያስገቡትን አቡናቱኬ ያስገባውን እያየን ነው። ክሎሪን ላይ ያስገባው ሪዛልት ባክቴሪዮሎጂካል ላይ ለምሳሌ ሪዛልት አላስገባም፣ ሳምፕል ወሰደ እንጂ። ለምሳሌ አቡናቱኬ ከ24 ሰዓት በኋላ እኛ አሁን ያለነው ጁን 29 ግን በነጋታው ይመጣና ሪዛልቱ እንደደረሰለት ምንድን ነው የሚያደርገው? እዚሁ ሮዋተር ላይ ይገባና የሮዋተር ከሆነ የወሰደው ማለት ነው። ከ24 ሰዓት ባክቴሪዮሎጂካል ሮዋተር ላይ ከሆነ የተወሰደው እዚህ ጋር ችን ኤዲት ይልና ተመልሶ ባክቴሪዮሎጂካል ላይ ይመጣና የመጣውን ሪዛልት ለምሳሌ ይሄ 300 ከሆነ 300፣ ይሄ ደግሞ 210 ከሆነ 210 ቲ ኮሊፎርም እና ኤፍ ኮሊፎርምን በዚህ መልኩ ሪዛልት አስገብቶ ሰሚት ማድረግ ይችላል ማለት ነው። እንደምታዩት ያው ሰዓቱ አልተቀየረም። አያችሁ አይደል? ምክንያቱም ትናንትና የወሰድኩት ሳምፕል ሪዛልቱን ነው ለዛሬ ያስገባሁለት ማለት ነው። ይሄ ለማን ነው? ለባክቴሪዮሎጂካል የቴስት አይነቶች ማለት ነው። ስለዚህ በዚህ መልኩ ሪዛልት ማስገባት ይቻላል ማለት ነው። ለምሳሌ ክላሪፋይድ ዋተር ላይ ሪዛልት ማስገባት የሚፈልጉ ችን ዲቴል መንካት ነው። ፊልተር ዋተር ላይ ዲቴል ማርከር ነው። ፖተብል ዋተርም ካላቸው የተወሰዱ ሪዛልቶች ካሏቸው የፖተብል ዋተር ዲቴል ነክተው ማስገባት ይችላሉ። ለምሳሌ ፊልተር ዋተር ላይ ዲቴል ልንካና ሰኔ 2016 ወር ላይ ነው አድ ሪዛልት ስለው ቀኑን ስፔሲፊክ ቀኑን እና የተወሰደበትን ሰዓት እዚህ ጋር ያሳየናል። ሎኬሽን ፊልተር ዋተር ለምሳሌ የቆቃ ሳይቱ ላይ ከሆነ ፊልተር ዋተር እየተወሰደ ያለው ሳምፕል ሎኬሽን ታስገባላችሁ ማለት ነው። ሎኬሽኑ ከየትኛው ሳይት ላይ ነው የወሰዳችሁት። ስለዚህ እዚህ ጋር የሎኬሽን ዝርዝሮችን በአግባቡ ዋተር ሶርስ ሎኬሽን የሚለው ሴቲንግ ስር ገብታችሁ መመዝገብ ይገባቸዋል ማለት ነው። ወይም እዚህ ጋር ገብተን እንመዘግባለን ማለት ነው። ይሄ ፐርሚሽን የተሰጠን የዋተር ኳሊቲ ዲፓርትመንት ባለሙያዎች ማለት ነው። ስለዚህ አሁን የገባነው ምን ላይ ነው? የፊልተር ዋተር ላይ ነው። አድ ሪዛልት ይላል ኮቃ ሳይቱ ላይ። ፊልተር ዋተር ላይ ለምሳሌ ክሎሪን ቴስት ከሆነ የሚወሰደው ክሎሪን ቴስት 401 ከሆነ የመጣው ሪዛልት፣ ከዛ ደግሞ ኬሚካል ቴስትም ተወስዶ ከሆነ ፊልተርድ ላይ ለምሳሌ ኮፐር 20 ከመጣ ሃርድነቱ
70 መጥቶ ሊሆን ይችላል። አይረኑ 39 በዚህ መልኩ ሪዛልት ያስገባል። ስለዚህ እያንዳንዱን ሳይሆን የሚያስገባው በዚህ ሰዓት ላይ የወሰደውን የሳምፕል አይነት ፖታሺየም 40 ሊሆን ይችላል። ስለዚህ አሁን ምንድን ነው ያስገባው እዚህ ላይ ኬሚካል ቴስቶችን አስገብቷል። የቶቹን እነዚህን ማለት ነው። 39 እዚህ ጋር አይረን አስገብቷል፣ ሃርድነስ አስገብቷል። ሁሉንም ከወሰደ የሁሉንም ያስገባል ማለት ነው። እዚህ ጋር አርሰኒክ ትሩ ፎልስ ስለምን መጣ? ቡሊያን ነው ብለን ስላስገባን ማለት ነው። ይሄን ኤንኤ ልበለው ምንም ኖት አቬለብል መሆኑን ለማሳወቅ ነው። ከዛ ውጪ ፊዚካል ቴስት ላይ ምንም አላስገባም በዚህ ማለት ነው። ክሎሪን ስለዚህ ኬሚካል ቴስት እና ክሎሪን ላይ ስላስገባ ሳምፕል ብቻ ስለወሰደ የእነሱን ካስገባ በኋላ ሰሚት ያደርጋል ማለት ነው። ከዚህ በፊት እንዳልኳችሁ ኤዲት ማድረግ ቢፈለግ እዚህ ውስጥ ገብቶ ኤዲት ይነካልናል ማለት ነው። እዚህ ጋር ይሄንን ሪዛልት ያስገባው ያስገባውን ባለሙያ ስም ነው የሚይዝልን። ከባቡና ስለገባው የገባውበትን የዩዘር ስም ነው የሚያስገባልኝ ማለት ነው። ስለዚህ ኖት መጻፍ ቢያስፈልግ ኖት አሁን እዚህ ጋር 27 ስላለ ኔክስት እያልኩኝ መሄድ ይችላለሁ። ኖት መጻፍ ቢያስፈልገው ኬሚስቱ ኖት የሚጽፍበት ራሱን የቻለ ኖት የሚል ቫሪያብል ያስፈልገዋል። ማስር እዚህ በእያንዳንዱ ስር ኖት የሚል ቫሪያብል ብትጨምሩ መልካም ነው። ለምን በእያንዳንዱ ኬሚስቶቹ በሚያስገቡ ጊዜ በሚያስገቡበት ሰዓት ላይ ኖት ካላቸው ኖት እንዲያስገቡ ኖት ብላችሁ የዩኒት ኦፍ ሜጀሩን ስትሪንግ ወይም ይሄ መለኪያ ሪዛልቱን ስትሪንግ ማድረግ ትችላላችሁ ማለት ነው፣ ጽሁፍ እንዲቀበል። ስለዚህ ያ ኬሚስት ወይም ይሄንን ሪከርድ የሚያደርገው ባለሙያ ኖት ያስገባል ማለት ነው። የኬሚካል ቴስቶችን አስመልክቶ ኦንድ ኦፕሽናል ኖት ካለው ኖት እንዲያስገባ ከሪዛልቶቹ በተጨማሪ ማለት ነው። በዚህ መልኩ ፊልተርድ ዋተር ላይ ለምሳሌ ያስገባ ማለት ነው። ከ2 ሰዓት በኋላም ሳምፕል የምትወስዱ ከሆነ በየ20 ደቂቃው በየ4 ሰዓቱ በየ8 ሰዓቱ የሚወሰድ ከሆነ ፊልተርድ ላይ የመጣ እዛ ሽፍት ላይ የሚሰራ ባለሙያ ምንድን ነው የሚያደርገው? ጀስት አድ ሪዛልት ነው የሚለው ማለት ነው። ባይዲፎልት ሲስተሙ የአሁኑን ቀንና የዛሬውን ቀንና አሁኑን የገባሁበትን ሰዓት ይወስዳል። ሎኬሽን ትመርጣላችሁ። ሎኬሽን መርጣችሁ የወሰዳችሁትን የቴስቲንግ ሜተድ ስር በመግባት ቫሪያብሎችን በመጠቀም ሪዛልት ማስገባት ትችላላችሁ ማለት ነው። ቫሪያብል ይሄ አርሰኒክ እኮ ቡሊያን አይደለም መስተካከል አለበት የምትሉ ከሆነ የቱ ጋር ነው የምትሄዱት? እዚህ የዋተር ኳሊቲ ኮንፊግሬሽን ስር ሄዳችሁ ኬሚካል ቴስት ስር ከሆነ አርሰኒክ ቡሊያን ነው። ኦኬ ፓስ የሚያደርገው ፎልስ ሲሆን ብቻ ነው። ይሄንን እዚህ ጋር ኤዲት ብላችሁ እዚህ ጋር ስታንዳርዱን ፎልስ ይቅርታ ዳታ ታይፑን ወደ ዴሲማል ቁጥር እንዲቀበልላችሁ 9.3 ምናምን 1 2 3 4 ከሆነ ወይም ኔጌቲቭ ከሆነ ደግሞ ኢንቲጀር ታደርጉታላችሁ ማለት ነው። እዚህ ጋር ነው የምንቀይረው ማለት ነው። ስለዚህ መለስና ወደ ዋተር ኳሊቲ። ስለዚህ ሮ ዋተር ላይ እንዴት እንደሚወሰድ ፊልተር ዋተር ላይ አይተናል። ተመሳሳይ ነው። ክላሪፋየር ላይም ዲቴይል እያሉ ኬሚስቶቹ እዚህ ጋር አድ ሪዛልት እያሉ ሪዛልቶቻቸውን ማስገባት ይችላሉ። ሲያስገቡ ግን ቀንና ታይም ይመርጣሉ። ሎኬሽን ማንዳቶሪ ይመርጣሉ። ከዛ ሪዛልቶችን ይመርጣሉ ማለት ነው። ይህን እንድታስተውሉ ነው። ቡሊያን ላላስገባችሁላቸው ኖት አቬለብል የሚለውን ትመርጣላችሁ ማለት ነው። ማለት ቡሊያን አርሰኒክ እና ካድሚየም ካልተጠቀማችሁ ቡሊያን ለሆኑት በሙሉ ኤንኤ የሚለውን መርጡላቸዋላችሁ ማለት ነው። ሳምፕል ባትወስዱም ብትወስዱም ከወሰዳችሁ ሪዛልቱን ትሩ ፎልስ የመጣውን ታስገባላችሁ። ካልወሰዳችሁ ደግሞ ኖት አቬለብል አርሰኒክ ቼክ አልተደረገም የሚለውን ማለት ነው። በዚህ መልኩ ሪዛልቶችን እናስገባለን ማለት ነው። የገቡትን ሪዛልት ለምሳሌ ጥር ላይ የገባውን ወደኋላ ማየት ብትፈልጉ እዚህ ጋር ፊስካል ይር ትመርጣላችሁ። ለምሳሌ የ2016 ከሆነ ማየት የ2015 ከሆነ 2015 ብላችሁ ወር ትመርጡለታላችሁ። እዚህ ጋር የምታዩት ወራት የአካውንቲንግ ፔሪዳችን መሰረት ኡሚሱ ሴት የተደረገ። ስለዚህ 2015 ዓመተ ምህረት በኢትዮጵያ መቼ ይጀምራል? ሐምሌ 2014 ጀምሮ ሰኔ 2015 ይዘጋል ማለት ነው። አካውንቲንግ ፔሪድ ሐምሌ 1 ተከፍቶ የሚቀጥለው ዓመት ሰኔ 30 ስለሚዘጋ በዛ መሰረት ነው ይሄም አብሮ የሚሄደው ማለት ነው። የ2016 ለምሳሌ የመጋቢት ወርን ሪዛልቶች ማየት ብፈልግ መጋቢት ስነካ እዚህ ጋር ተመዝግበው የነበሩትን በሙሉ መጋቢት ወር ላይ 30 ቀናት አሉ። የ30ውንም ቀን በየቀኑ ሪዛልት ገብቶ ከሆነ የ30ውንም ቀን ሮ ዋተር ላይ የገቡትን ሪዛልቶች ወደኋላ እየገባን ማየት እንችላለን ማለት ነው። የዋተር ኳሊቲ ላይ የነበረን መረጃ ይሄንን ይመስላል።
ይሄንን ሮ ዋተር ላይ ያለውን መረጃ ይሄ ራሱ ሌብሉን አስመልክቶ ማስተካከል ቢፈለግ እዚህ ጋር እንደምታዩት ኤዲት በመንካት ሮ ዋተር እዚህ ጋር ማስተካከል ትችላላችሁ። የወሰዳችሁትንም ዲስክሪፕሽን አክቲቭ ኢንአክቲቭ እዚህ ጋር በዚህ መልኩ ካስተካከላችሁ በኋላ አፕዴት ይደረጋል ማለት ነው። ካስፈለገ ማለት ነው መጨመር ካስፈለጋችሁ አድ ዋተር ሜተር ያሉትን ኤዲት ማድረግ ካስፈለጋችሁ ይሄንን ውስጥ ገብታችሁ ሪዛልት ማስገባት ስትፈልጉ ደግሞ ዲቴል ታደርጋላችሁ ማለት ነው።